Yemen's Houthis have claimed a second attack on U.S. aircraft carrier USS Harry S. Truman. አውሮፕላን ተሸካሚዋ መርከብ ሃሪ ትሩማን ላይ ሚሳኤል አስወንጭፏል። نفذت القوات المسلحة بعون الله تعالى በቀይ ባህርና ኤደን ባህረ ሰላጤ የቀዘፉትን በሚሳኤል መተዋል፣ በድሮን አሳደዋል፣ በፈጣን ጀልባ ደርሰውም ወረዋል። In an attack that was the fourth within 72 hours. መርከቦችን አስጥመዋል። ሶስተኛዋን አግተው ደግሞ መርከበኞችን ገድለዋል። ፕሬዝዳንት ዶናልድ ትራምፕ በኢራን የሚደገፉት ሁቲዎች ተኩሰውብናል፣ የባህር ወንበድና ሽብርና ሁከት ፈጥረውብናል፣ ከዚህ በፊት ያላያችሁትን እሳት እናዘንብባቸዋለን። ከጋዛ እስከ ኢራን የግጭት ግርሻርሾ። የእስራኤል መንግስት ወደ ጋዛ ሸቀጦች እንዳይጓጓዙ በር ዘግቷል፣ ኤሌክትሪክም አቋርጧል። ይህን እርምጃ የተባበሩት መንግስታት የፍልስጤም ተሳዳጆች ድርጅት እስራኤላውያን ሰብአዊ እርዳታን እንደመዋጊያ ተጠቅመውበታል ብሎ እንዲወነጅል ምክንያት ሆኗል። የድርጅቱ ኃላፊ ፊሊፔ ላዛሪኒ አቅርቦቱ በቶሎ ካልተጀመረ ጋዛ ውስጥ ረሃብ እንደ ችግር ያገረሻል ሲሉ አስጠንቅቀዋል። የእስራኤል መንግስት በረድኤቱ አቅርቦት ላይ ክልከላ ያነበረው የፍልስጤሙ ታጣቂ ቡድን ሐማስ የመጀመሪያውን ዙር ተኩስ አቁም እንዲያራዝም በአሜሪካ የቀረበለትን ሐሳብ ባለመቀበሉ ነው። አንዳንድ የአውሮፓ ሀገራት የጋዛ ኤሌክትሪክ ሲቋረጥ ወዲያውኑ ተቃውሞ ያነሱት። ስጋታቸው ሐማስ ያገታቸውን ሰዎች ነፃ ለማውጣት የሚደረገውን ጥረት ያደናቅፋል ከሚል የመነጨ ነው። የእስራኤል መንግስትና ሐማስ ተኩስ አቁም እንደተፈራረሙ ወደ ጋዛ የጎረፈው እርዳታ በ10 እጥፍ ጨምሮ ነበር። የምግብ እጥረት ተቀረፈ፣ የሕክምና አገልግሎትም በመጠኑ ተጀመረ። ሆኖም ሁሌም ላለመስማማት የተማማሉት ሐማስና የእስራኤል መንግስት ሲኮራረፉ የተቀጣው የጋዛ ነዋሪ ነው። ወደ ሰርጡ ግዙፍ የውሃ ማጣሪያ ጣቢያ የሚሰራጨው ኤሌክትሪክም ተቋረጠ። በጋዛ ከተማ የሚጠጣ ውሃ ቀንሷል። ጣቢያው ቀጥታ ኤሌክትሪክ ስለማያገኝ ውሃ ከጨው ለይቶ ለነዋሪው የሚያቀርበው የኃይል ማመንጫ ሞተር በመጠቀም ነው። ይህ ደግሞ በበቂ መጠን ለማጣራት አያስችለውም። የእስራኤል መንግስት ውሃውን ራሱ ከማቋረጥ የሚከለክለው የለም። ፊሊፔ ላዛሪኒ ለዚህ ነው ድርጊቱ ከጦርነት ይቆጠራል ያሉት። እሳቸው የሚመሩት ድርጅት በእስራኤል መንግስት እገዳ ተጥሎበታል። አንዳንድ አባላቱ ሐማስን በመደገፍ በመጠርጠራቸው፣ ሌሎች የረድኤት ድርጅቶችም ግን ወደ ጋዛ ገብተው መንቀሳቀስ አልተፈቀደላቸውም። ጸሐፊው በትረ ሙሳ እንደሚጠቅሰው የእስራኤል መንግስትና ሐማስ በምዕራፍ እየተከፋፈለ የሚተገበር የሰላም ስምምነት ነው የተፈራረሙት። እስራኤላውያኑ ቀዳሚው ምዕራፍ እንዲራዘም ይፈልጋሉ። ሐማስ ግን ሁለተኛው ምዕራፍ ካልተጀመረ የሚል ነው ጥያቄው። ይህ ቀጣይ ምዕራፍ ጋዛ ውስጥ የታገቱ ሰዎች ሙሉ በሙሉ ነፃ እንዲወጡ፣ የእስራኤል ጦር ጓዙን ጠቅልሎ ተጠራርጎ እንዲለቅና ውጊያው እስከ መጨረሻው እንዲቋጭ እድል እንደሚሰጥ ይታመናል። በሐማስ እጅ 59 ሰዎች ይገኛሉ። ከነዚህ ውስጥ 35ቱ ሞተዋል። ሐማስ ከጅምሩ 251 ሰዎችን ነበር ከደቡባዊ እስራኤል አግቶ የወሰደው። አብዛኞቹ በተለያየ የስምምነት ውል ተለቀዋል። ዓመት ከ5 ወር የተካሄደው ጦርነት ፍልስጤሞችን ነው በእጅጉ የፈጀው። 50 ሺህ ገደማ ሰዎች አልቀዋል። ጋዛ ከተማ ፈራርሳለች። መሰረታዊ የሚባል አቅርቦት በእስራኤል መንግስት ፈቃድ የሚዘወር ነው። እሱ ደግሞ የጋዛ ሕዝብ እንዲንገላታ ፈርዷል። ይህን በደል በእስላማዊ ወንድማማችነት መርህ ለመጋፈጥ አለው ያለው የየመኑ አንሳሩላህ ታጣቂ ቡድን ነው። የእስራኤልን ጥቅም ጥያቄ ላይ ለመጣል ያደረገው ሙከራ ግን ዋጋ ያስከፍለው ይዟል። አብዱ ሰመድ መሐመድ ዝርዝሩን አካፍላችኋለሁ። የየመን ምድር ዳግም እሳት የሚወርድበት ቀጠና ሆኖ አርፏል። የአሜሪካ አየር ኃይል የአንሳሩላህ ወይም ሁቲ ታጣቂዎች መሽገውበታል ብሎ የጠረጠረውን አካባቢ እየደበደበ ነው። ቅዳሜ ላብነት አልጁፍና ሁዳይዳ ተመተው 53 ሰዎች ተገድለዋል። ምንም ያላደረጉ ሕፃናት እንኳ አልቀረላቸውም። የአሜሪካ ማዕከላዊ እዝ ወሳኝና ጠንካራ የአየር ጥቃት በተከታታይ እንደሚካሄድ አስታውቋል። የዘመቻው ግብ አንሳሩላህ በቀይ ባህር ላይ የሚቀስፉ መርከቦችን ከመተናኮስ እንዲቆጠብ ወይም አቅሙ እንዲሽመደመድ ማድረግ ነው። የአሜሪካ ባለስልጣናት ድብደባው የታጣቂውን ቡድን ቁልፍ መሪዎች አጥፍቷል ይላሉ። አንሳሩላህ ግን አስተያየት አልሰጠበትም። ይልቁንም የአንሳሩላህ መሪ አብዱል መሊክ አልሁቲ ድብደባው ካልቆመ በቀይ ባህር የሚገኙ የአሜሪካ መርከቦችን
እናወድማለን ሲሉ ነው የተደመጡት። አሜሪካውያኑ ያሳረፉት ዱላ የሚቆጠቁጥ እንደሆነ ተናግረዋል። ኢላማ የተደረጉት የቡድኑ መሪዎች አልተረፉም። እግረ መንገድ ደግሞ ለኢራን መንግስት ከዚህ በኋላ ይበቃል የሚል መልእክት ተላልፎለታል። የመከላከያ ሚኒስትሩ ፒት ሄግዜት የአሜሪካ ጦር ለባህር እንቅስቃሴ ነጻነት የሚከፍለው ዋጋ እንደሆነ ገልጸዋል። የውጭ ጉዳይ ሚኒስትሩ ማርክ ሩቢዮም ዓለም በቀይ ባህርና ኤደን ባህረ ሰላጤ ላይ የንግድ እንቅስቃሴ እንድታካሄድ ያስችላል ብለዋል። የአንሳሩላህ ታጣቂዎች ከመነሻው በቀይ ባህር የሚቀዝፉ መርከቦችን ለማጋየት የሞከሩት የእስራኤል መንግስት ወደ ጋዛ ኤሌክትሪክ እንዳይሰራጭና እርዳታ እንዳይገባ መከልከሉን በመቃወም ነው። እስራኤላውያን ወደ ጋዛ በዘመቱበት ጊዜም ታጣቂዎቹ ለፍልስጤሞች አጋርነታቸውን አሳይተዋል። ይህም የተገለጠው የእስራኤልና የምዕራባውያን ሀገራት ንብረት የሆኑ መርከቦችን በማጥቃት ነው። በቀይ ባህርና ኤደን ባህረ ሰላጤ የቀዘፉትን በሚሳኤል መጥተዋል፣ በድሮን አሳደዋል፣ በፈጣን ጀልባ ደርሰውም ወረዋል። 2 መርከቦችን አስጥመዋል። 3ኛዋን አግተው ደግሞ መርከበኞችን ገድለዋል። ዛሬም ይህንኑ መንገድ ነው የተከተሉት። በአውሮፕላን ተሸካሚዋ መርከብ ሃሪ ትሩማን ላይ ሚሳኤል አስወንጭፈዋል። ወደ ሌሎች መርከቦች ተዋጊ ድሮን አብረረዋል። የአሜሪካ ወታደራዊ አዛዦች እስካሁን የደረሰብን ችግር የለም ብለዋል። 11 ድሮኖች ወደ ኢላማቸው ሳይደርሱ ከሰማይ እንደተቀለቡ አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ በኢራን የሚደገፉት ሁቲዎች ተኩሰውብናል፣ የባህር ውንብድና ሽብርና ሁከት ፈጥረውብናል፣ ከዚህ በፊት ያላያችሁትን እሳት እናዘንብባቸዋለን በማለት ነው በጽሑፍ ያስጠነቀቁት። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ በበኩላቸው የአሜሪካ መንግስት ለእስራኤል የዘር ማጥፋት ዘመቻ የሚሰጠውን ድጋፍና የመናውያንን መግደሉን ቢተው ይበጀዋል በማለት አሳስበዋል። እስራኤላውያን በጋዛ ላይ ይፋዊ ጦርነት ከከፈቱበት ጊዜ አንስቶ የኢራን መንግስት እንደሚያስታጥቃቸውና ስንቅ እንደሚሰፍርላቸው የሚነገርላቸው የየመን አንሳሩላህ ወይም ሁቲ ታጣቂዎች ለሐማስ ድጋፋቸውን እየሰጡ ቆይተዋል። ታጣቂዎቹ ከእስራኤል ግዛት 1600 ኪሎ ሜትር ርቀው ስለሚገኙ በጋዛው ጦርነት ለመሳተፍ አልቻሉም። ደቡባዊ እስራኤልን ለመምታት ያስወነጨፉት ሚሳኤልም ኢላማው ጋር ሳይደርስ ቀርቷል። ስለዚህም ሌላ ድጋፍ የሚሰጡበትን መንገድ መርጠዋል። በእስራኤል ላይ ያደረባቸውን ጥላቻ ቀጥተኛ ባልሆነ መንገድ በጦርነት ውስጥ እጃቸውን በማስገባት ነው እየገለጡ የሚገኙት። ኢራንና ሁቲዎች ተስፋ የሚያደርጉትም ዓለም አቀፉ ማህበረሰብ በዚህ ተጽዕኖ ተገፋፍቶ የእስራኤል ጦር ጋዛን ለቆ እንዲወጣ ጫና እንደሚያሳድር ነው። የእስራኤል አጋር አሜሪካ ደግሞ ሁቲዎች የፈጠሩትን ችግር ለመከላከል የብልጽግና መታደጊያ የተባለ ዘመቻ ጀምራለች። በርካታ ሀገራት የተጣመሩበት የባህር ኃይል ዘመቻ በቀይ ባህር የሚተላለፉ መርከቦችንና የእስራኤልን ወደቦች ደህንነት የመጠበቅ ተልዕኮ ነው ያለው። ሁቲዎች የሚያስወነጭፉትን ሚሳኤል ሲያከሽፍና የሚያበሩትን ድሮን ሲመታም ቆይቷል። የጥምረቱ አባል የሆኑት አሜሪካ፣ ብሪታንያ፣ ዴንማርክና ግሪክ ጸረ ሚሳኤልና ድሮን መጣያ መሳሪያዎችን አዋጥተዋል። ሌሎች ሀገራትም የዘመቻው አካል ናቸው። ከአረቡ ዓለም ግብጽና ሳዑዲ አረቢያ ቅድሚያ ይዛሉ። ግብጽ በስዌዝ ቦይ ከሚተላለፉ መርከቦች የምታገኘው ገቢ እንዳይቀርባት፣ ሳዑዲ ደግሞ ነዳጅ ወደ አውሮፓ መላኩ እንዳይስተጓጉሉባት ለዘመቻው ፈቃደኛ ቢሆኑ አያስገርምም። ነገር ግን ፍልስጤሞችን የምትወጋውን እስራኤልን ከምትደግፈው አሜሪካ ጎን መሰለፋቸው በአደባባይ እንዲታወቅባቸው አይሹም። ይኸው ጥምረት ከጅምሩ የወሰደው እርምጃ ተስፋ ሰጪ መሆኑን ያሰቡ ግዙፍ የመርከብ ማጓጓዣ ድርጅቶች የስዌዝን ቦይ በድጋሚ ስለመጠቀም ማሰባቸውን ገልጸው ነበር። ነገር ግን ሜርስክ ያሰማራትን መርከብ ሁቲዎች ሊያግቷት ሞከሩ። በአካባቢው የነበረው የአሜሪካ ባህር ኃይል በሄሊኮፕተር ጭምር ታግዞ በመከላከል የታደጋት። መርከቧን ከከበቧት 4 የሁቲዎች ጀልባዎች 3ቱ ተመተው ሰጠሙ። 10 ታጣቂዎችም ተገደሉ። ይህ አጋጣሚ የአሜሪካ ባህር ኃይል ከሁቲዎች ጋር ፊት ለፊት የተፋለመበት መጀመሪያው ግጭት ሆኗል። ከዚህ የሁቲዎች ሙከራ ወዲህም የመርከብ ድርጅቶች ዳግም ቀይ ባህርን ለመተው መወሰናቸውን አሳውቀዋል። የአሜሪካ መንግስት ለየመኑ አንሳሩላህ ድርጊት በዘላቂነት በምን መልኩ ምላሽ ይሰጣል የሚለው ሲያነጋግር ቆይቷል። ተንታኞች 4 አማራጭ ነበር ያስቀመጡት። የመጀመሪያው ሁኔታውን ከዳር ሆኖ መመልከት ነው። ይህም የእስራኤል ጦር ከጋዛ እስኪወጣ ድረስ
ሁቲዎች መርከቦችን ማጥቃታቸውን እንዲገፉበት መተው ነው። ነገር ግን ዓለም ላይ የሚፈጠረው የኢኮኖሚ ቀውስ አሜሪካንም ይጎዳታል። ሁለተኛው አማራጭ በእስራኤል ላይ ጫና በመፍጠር የጋዛውን ጦርነት ማስቆም ነው። የእስራኤል መንግሥት በአሜሪካውያን የማይወጣው አይነት ከባድ ጫና ካላረፈበት በቀር ይስማማል ተብሎ አይጠበቅም። ሦስተኛው አማራጭ የአሜሪካ መንግሥት ቀይ ባህር ላይ ጠንካራ ኃይል አሰማርቶ የተላላፊ መርከቦችን ደህንነት ማረጋገጥ ነው። ሰፊውን የቀይ ባህር ቀጠና ሙሉ ለሙሉ ለመሸፈን በርካታ የጦር መርከቦች ያስፈልጋሉ። አሜሪካ ቀይ ባህር ላይ ያኖረችው ሚሳኤል በሚሊዮን የሚቆጠር ዶላር የፈሰሰበት ነው። በርካሽ ወጪ የተሰራውን የኢራን ድሮን ለማምከን እሱን ማስወንጨፍ ኪሳራ ይሆናል። ሁቲዎች ኢራን ሰራሽ ድሮኖችን በመጠቀም ጥቃታቸውን አጠናክረው ከቀጠሉ አሜሪካ የሚሊዮን ዶላር ሚሳኤል እያስወነጨፈች ለከፍተኛ ወጪ ልትዳረግ ነው። የአሜሪካ መንግሥት በሐማስ ላይ ለዘመተችው እስራኤልና ከሩሲያ ጋር ለምትፋለመው ዩክሬን ትጥቅና ስንቅ በማቀበል በናረው ወጪው ላይ የሁቲን ጥቃት ለመመከት በሚል ሌላ በጀት ለመመደብ በቀላሉ ይወስናል ተብሎ አይጠበቅም። የመጨረሻው በቀጥታ ሁቲዎችን በመደብደብ ማጥፋት ነው። ይህ ግን ብዙ ችግር ያስከትላል። በአንሳሩላህና በሕጋዊው የየመን መንግሥት መካከል በ2022 የተፈረመው ተኩስ አቁም እንዲጣስና የለየለት ጦርነት እንዲያገረሽ ምክንያት ሊሆን ይችላል። ሁቲዎች ከተሸነፉ ደግሞ የኢራን መንግሥት በዝምታ አይመለከትም። በእስራኤልና አሜሪካ ላይ ጫና ለመፍጠር የሶሪያ ታጣቂዎች የጎላን ኮረብታን እንዲያጠቁ ታሰማራ እንደምትችልም ይገመታል። ኢራን ለሁቲዎች መሳሪያ በገፍ ማቀበሏም አይቀርም። ይህም በሂደት በኢራንና አሜሪካ መካከል ቀጥተኛ ጦርነት እንዳያስነሳ ያሰጋል። የአሜሪካ መንግሥት በሁቲ ታጣቂዎች ላይ ሰፊ የአየር ጥቃት በመፈጸም የእስራኤል ሐማስ ጦርነት ቀጠናዊ ገጽታ እንዲላበስ ምክንያት መሆን አይፈልግም ነው የሚባለው። ፕሬዝዳንት ጆ ባይደን ዋይት ሃውስ ከገቡበት 2021 ጀምሮ በውጭ ጉዳይ ፖሊሲያቸው ውስጥ በመካከለኛው ምስራቅ ጦርነትን መከላከልና አገራቸውን ፈጽሞ በግጭት እንዳትሳተፍ ማድረግን እንደ ዋነኛ ግብ ሰንቀዋል። ለዚህም ነው የሳዑዲን የየመን ዘመቻ ማገዝ ያቆሙትና የሁቲዎችን ስም ከአሸባሪዎች መዝገብ የፋቁት። አፍጋኒስታን ውስጥ ለ20 ዓመታት ሰፍሮ የቆየውን የሀገራቸውን ጦር ማስወጥተዋል። እስራኤልና ሳዑዲ አረቢያ ቅራኔያቸውን በድርድር እንዲፈቱ ለማስቻልም ከፍተኛ ጥረት አድርገዋል። ነገር ግን መጨረሻው እሳት መጫር ሆነና አረፈው። የአሜሪካ ጦር ከብሪታንያ ጋር በመጣበር የመንን በአየር መደብደብ ይዟል። 36 የሚደርሱ የአንሳሩላህ ይዞታዎች ናቸው ኢላማ የተደረጉት። ሶሪያና ኢራቅ ውስጥ የሚገኙ በኢራን የሚደገፉ ታጣቂዎች መናኸሪያም ተቀጥቅጧል። ለዚህ ሁሉ ጥቃት ምላሽ መሰጠቱ ደግሞ አይቀር ይሆናል። ከሰሜናዊ የመን ሰዓዳ ግዛት የተነሱት የዛይዲ ሺዓ እስልምና ተከታዮቹ ሁቲዎች አገሪቱን በሰፊው ከተንሰራፉባት ከራረሙ። ከ2014 ወዲህ መዲናይቱን ሰንዓና የቀይ ባህሯን የወደብ ከተማ ሁዴይዳን ተቆጣጥረዋል። የአረብ አብዮት ከመቀጣጠሉ ቀድሞ በ2004 ነው ከየመን መንግሥት ጋር ውጊያ የጀመሩት። ሁቲዎች ዛሬ ግማሽ የመንን በጠንካራ መዳፋቸው ስር ያስገባ ምርጥ ኃይል መስርተዋል። በሰሜን ምዕራብ የመን በተራራማው የሳዑዲና የመን ምዕራባዊ ድንበር ሰዓዳ ግዛት የሚኖሩት ሁቲዎች እጅግ ጦረኛ ናቸው። ጥንታዊ መሆናቸውም ይነገራል። የዛይዲ ሺዓ እስልምናቸውን ከየመን አጠቃላይ ሕዝብ 35 በመቶ ይከተለዋል። ለረጅም ጊዜ በመንግሥት ላይ በማመጽ የሚታወቁት ሁቲዎች እንደ አናሳነታቸው ሳይሆን በየመን ሁለንተናዊ ማኅበራዊ ፖለቲካ ላይ የገዘፈ ተጽዕኖ አላቸው። የየመን ሸንጎ አባል ከነበሩት ሁሴን አልሁቲ መጠሪያቸውን ያገኙት እነኚህ ጦረኞች ከ897 ዓመተ ምህረት ጀምሮ በዚህ ቀጠና እንደሰፈሩ ይነገራል። በ2004 ነፍጥ አንግበው ሲነሱ የፕሬዝዳንት አሊ አብደላ ሳሌህ መንግሥት ያለ ርኅራኄ የተዋጋቸው። በ2009 ዓመፃቸውም ሆነ ጥቃታቸው በረታ። ይህን ጊዜ ሳዑዲ አረቢያ የየመንን መንግሥት ደግፋ ተወጋቸው ጀመር። በዚህ ሁኔታ ውስጥ ሳሉ በ2011 የአረቡ ዓለም የጸደይ አብዮት ሳይታሰብ ከቱኒዚያ ተነስቶ ግብጽ፣ ሊቢያና ሶሪያን አዳርሶ የመን ከተፋለ። የየመን ሕዝብ የአሊ አብደላ ሳሌህ የ33 ዓመታት አምባገነናዊ አገዛዝ ያንገፈገፈው ነበርና አደባባይ ለተቃውሞ ወጥቶ ቁጣውን ገለጸ። በዚህ መሃል ነው ሁቲዎች የትግላቸው መልክ የሚቀየርበትን አጋጣሚ በድንገት ያገኙት። ሕዝባዊ አብዮቱን ደገፉት። የአሊ አብደላ ሳሌህ መንግሥት በግዳጅ ከሥልጣን ተወገደ። በቦታቸውም በሳዑዲ አረቢያ የሚደገፉት አብዱራቡ መንሱር ሃዲ ተተኩ።
ነገር ግን የየመን ፖለቲካ ወደ ዲሞክራሲያዊ ሽግግር መግባትም ሆነ መስከን አቃተው። አሊ አብደላህ ሳሌህም ያጡትን ስልጣን ለማስመለስ ደጋፊዎቻቸውን አሰባስበው ሽምቅ ውጊያ ሲጀምሩ የመን ወደ እርስ በርስ ጦርነት ገባች። የሁቲዎቹ መሪ ሁሴን አልሁቲ ሁለት ነገሮች በየመን እንዳይኖር ሲታገሉ ኖረዋል። ሀገሪቱ እንደ አሜሪካ ካሉ ምዕራባውያን ኃያላን ጋር እንድትወዳጅ አይፈልጉም። ሁለተኛው ደግሞ የሳዑዲ ተጽዕኖ በየመን እንዳይንሰራፋ መቃወማቸው ነው። ሁለቱም ፖለቲካዊና ሃይማኖታዊ ግብ የቀየጠ ነው። ይህን አቋም በሁቲ አማጽያን ውስጥ ያሰረጹት ሁሴን አልሁቲ በየመን ፖሊሶች 2004 ላይ ሲገደሉ የተከታዮቻቸው አመጽ ተቀጣጠለ። በተተኪው አብደልማሊክ አልሁቲ እየተመሩም በየመን አብዮት ማግስት የተፈጠረውን ቀውስ ለራሳቸው ሊጠቀሙበት ተነሱ። በጊዜው ከስልጣን ከተወገዱት አሊ አብደላህ ሳሌህ ታማኝ ተዋጊዎች ጋር አንድነት በመፍጠር በሳዑዲና በምዕራባውያኑ የሚደገፈውን የአብዱራቡ መንሱር ሃዲን መንግስት መውጋት መረጡ። የሁቲ አማጽያን በሃይማኖት ርዕዮተ ዓለም ዝምድና የተነሳ የምዕራባውያንም ሆነ የሳዑዲ ጠላት ከሆነችው ኢራን ከፍተኛ ድጋፍ ያገኛሉ። ይህም ድጋፍ መላ ዓለም ተሰባስቦ ቢወጋቸውም ሳይወድቁ ለመታገልና ጡንቻቸውን ለማፈርጠም አብቅቷቸዋል። ሳዑዲ አረቢያ የምትመራውና ከሱዳንና ግብጽ ጀምሮ ብዙ የባሕረ ሰላጤውን አገሮች ያስተባበረው ጥምር ኃይል ከ2015 ሶስተኛ ወር ጀምሮ ሁቲዎችን ለመደምሰስ ከባድ የቦምብና የሚሳኤል ድብደባ አካሂዷል። የመን እንዳልነበረች ሆና ፈራርሳ ትቢያ ለብሳለች። የየመን ሕዝብም ጥይትና ቦምቡ ሳያንሰው በከፍተኛ ደረጃ በረሃብና ቸነፈር ረገፈ። ይሁን እንጂ ሁቲዎቹ የሚበገሩ አይደሉም። አሜሪካና ብሪታንያን የመሳሰሉ አገራት የሚያስታጥቁት ዘመናዊ የአረብ ዓለም ጥምር ጦር በሚሳኤልና ቦምብ ቢደበድባቸውም እነሱ ከቦታ ቦታ ይዞታቸውን እያሰፉ ሳይሸነፉ በጥንካሬ ዘልቀዋል። አሊ አብደላህ ሳሌህ ከሁቲዎች ጋር መለያየታቸውን በ2017 ነው ይፋ ያደረጉት። ይህን ክህደት ያልወደዱት ሁቲዎች በአልሞ ተኳሾቻቸው አስገደሏቸው። ሳዑዲ መራሹ ጥምር ኃይል የየመን መንግስትና ተቃዋሚዎችን ያስተባበረው ጸረ ሁቲ ዘመቻ ስኬታማ ሳይሆን ጦርነቱ ለረጅም ጊዜ ቀጠለ። ሁቲዎችን ለመደምሰስ ብዙ አጋርነትና ጥምረት ቢፈጠርም ውጤት አላመጣም። ሁቲዎች አሁንም በየመን ላይ ጠንካራ ተጽዕኖ ያሳድራሉ። ከቅርብ ጊዜ ወዲህ ደግሞ የዘመቱባቸው ሀገራት በየመን ሰላም እንዲሰፍን በሽምግልናና በድርድር ሊቀርቧቸው ጥረት እያደረጉ ነው። ሳዑዲ አረቢያም ሆነች የተባበረችው አረብ ኤምሬት ከሁቲ አማጽያን ጋር መቀራረብ እንደሚያዋጣም ነው ለድርድር እድል ሰጥተዋል። ከሁቲዎች ጀርባ ካለችው ደጋፊያቸው ኢራንም ጋር ቢሆን መታረቅም መርጠዋል። በየመንና በቀጠናው ይህን መሰል ጂኦፖለቲካዊ ለውጥ በሚታይበት በዚህ ወቅት ግን ሳይታሰብ ሐማስ በእስራኤል ላይ ጥቃት ከፈተ። እስራኤልም በጋዛ ሰርጥ ላይ ጦርነት አወጀች። ይህ እንዲቆም ለማድረግ ነው ኢራን የምትደግፋቸው ሁቲዎች ለበቀል የተነሱት። ይህን ጊዜም የዓለም ወሳኙ የንግድ መስመር አደጋ ተጋረጠበት። እስራኤልን ለመበቀል በሚል ሁቲዎች በየመንና በምስራቅ አፍሪካ መካከል በሚገኘው የባብ ኤልሜንዴብ መተላለፊያ የጀመሩት ጥቃት ከዛም አልፎ ዓለምን ችግር ውስጥ ከቷል። ሁቲዎች የእስራኤልና ከእስራኤል ጋር የተገናኙ መርከቦችን በተከታታይ በማጥቃታቸው የተነሳ በርካታ መርከቦች አቅጣጫቸውን እየለወጡ ነው። የባብ ኤልሜንዴብን ወሽመጥ ተሻግሮ በግብጽ ስዌዝ ቦይ በኩል ከእስያ ወደ አውሮፓና አሜሪካ የሚካሄደው የንግድ ልውውጥ እጅግ አጭር ርቀት ስለሚያቋርጥ አዋጭና ወጪ ቆጣቢ መሆኑ ይነገራል። በደቡባዊና ምዕራባዊ አፍሪካ በኩል ዞሮ የሚሄደው የእስያ ሸቀጥ አሜሪካና አውሮፓ ለመድረስ በትንሹ 10 ተጨማሪ ቀናት ይጠይቃል። ከሲንጋፖር ተነስታ በየመንና ምስራቅ አፍሪካ መካከል ጠባቡን የባብ ኤልሜንዴብ ወሽመጥ በመሻገር በስዌዝ ቦይ በኩል የምታልፍ የንግድ መርከብ በ26 ቀናት ውስጥ ኔዘርላንድ ሮተርዳም ወደብ ላይ መልህቋን መጣል ትችላለች። ይህ መስመር ከተዘጋባት ግን በደቡብ አፍሪካ በኩል ዞራ አትላንቲክን ቀዝፋ ለማለፍ ስለምትገደድ የመዳረሻ ቀኗ 36 ይሆናል። ይህም በመርከብ ድርጅቶች ብቻ ሳይሆን በዓለም ኢኮኖሚና ገበያ ላይ ከባድ ቀውስ ያስከትላል። ሁቲዎች በከፈቱት ጥቃት የተነሳ የንግድ መርከቦች ከእስያ ወደ አሜሪካ ዕቃ የሚያጓጉዙበት ወጪ በትንሹ በ5 በመቶ የዋጋ ጭማሪ አምጥቷል የተባለው። ከዚህ ቀደምም በሶማሊያ የባህር ወንበዴዎች ጥቃት ብዙ ችግር ገጥሞት የነበረው የቀይ ባህርና የህንድ ውቅያኖስ መጋጠሚያ የንግድ ቀጠና አሁንም በሁቲዎች እየተፈተነ ይገኛል። በ2010 የሶማሊያ የባህር ዘራፊዎች 219 ጊዜ ጥቃት ነው በአካባቢው የፈጸሙት። ይህም በጊዜው በዓለም ከታየው የባህር ወንበድና
49 በመቶ ይሆናል። የሶማሊያ የባህር ዘራፊዎች 49 የንግድ መርከቦችንና 1000 ሰራተኞቻቸውን በማገት ገንዘብ መጠየቃቸው ይታወሳል። ታጋቾቹን ለመልቀቅ $238 ሚሊዮን ተቀብለዋል። ከ2005 እስከ 2015 ድረስ 154 ጊዜ መርከብ ላገቱበት ወንጀል $413 ሚሊዮን ወስደዋል። እነዚህ የባህር ወንበዴዎች ለዓመታት መርከብና መርከበኞችን በማገታቸው ሳቢያ የዓለም ንግድ የ16 ቢሊዮን ኪሳራ አጋጥሞታል። አሁንም የየመን ሁቲዎች በዚህ ቀጠና የከፈቱት ጥቃት የቀይ ባህርን ንግድ እያስተጓጎለው ነው። ይህ ሁኔታ ከቀጠለ ደግሞ ኢትዮጵያን ጨምሮ የበርካታ ሀገራት ኢኮኖሚ ችግር ውስጥ ይገባል።